የመጀመሪያ ደርድሩ ገንዘብ እንስጥሽ የፈለግሽውን ያህል ገንዘብ እንሰጥሻለን አንቺ ብቻ ቀለበቱ ለኛ ስጭን ነበር ግን እና ህፃናትን በመግደል ተተባበሩ ነበር እናት እናቀርብላችሁ ነበር እኛ ህፃናትን በመግደል ተተባበሩ ነበር በቃ እውነቱን አይደል እንደ የምትፈልገው በቃ አለቀኝ ህፃናትን በመግደል ተተባበሩ ነበር ወይ ይሄን ካንቺ ጋር ያልናትን የተነጋገርናትን ነገር ለአንድ ሰው ትንፍሽ ብቲ አይደለም ቀለበቱን ብቻ አይደለም ይሄን ነገር የሆነ ነገር ቢመጣ ብንሰማው አንለቃቸውም ቤተሰቦችሽንም አንቺንም አንለቅሽ ህፃናት ከሰራሹ ስራ አንፃር እኮ እውነቱ ነው እየነገርኩ ያለሁት በቃ መታነቅ አይደለም መሞት ነበርብሽ መሞት ከዚህ በኋላ ማወቅ ካልፈለግሽ ሁሉንም ነገር ተናገረልሽ ሁሉንም ነገር ዛሬ ሳትናገሪ ከዚህ ቤት አንወጣም ግን ደግሞ ዋናው አላማችን ቀለበቱን በእጃችን ማስገባት ነበር ተቀበላችሁ ቀለበቱ በእጃችን አስገብተናል በጣም አሪፍ በስንት መከራ በስንት መከራ የምርህ ነው ማለት እንዴት ከትንሹ መሳቢያ ተው ስልኳንም አታነሳም ቀለበቱም የለም ደጋግመህ ና እስኪ ቁጭ በል አንተ ነይ ባዩሽ ምንድን ነው ያዛችሁ ቢላውና ወንድዬ ያዛችሁ እንዳታመልጥ ቀለበቱን ተቀበልልኝ መጀመሪያ እንትን ለዘንዶ ሊሰጡት ባሉ ሰዓት አይደል ይሄ ቀለበት አብሮ ያስቀመጡት ቀለበት ነው አብሮ የተገኘ ቀለበት ነውና ሰጥሻል በቃውን ስጭማ ሰጥሻል ይሰጥሻል በቃል ደረጃ ግን ፈልገው በተግባር ደረጃ ነው አንደኛኛ እንፈልገው ቀለበት ነው አይደለም ሚለው እኛ ነው ፈልገው አቤላ ያው መጠየቅ አለብኝ ብለህ የምታስበው ነገር እስቲ ጠይቃት እኔ የሆነ ውስጤን ራሱ እየከበደኝ ነው ምን እንደሆነ ማለት እንደማታስበው ሰው የማትጠብቀው ሰው የማታስበው ቦታ ላይ ሲገኝ ውስጥህ ይከብዳል የምታምነው ሰው አምነህ ያስጠጋው ሰው ያቀርብከው ሰው መልሶ ከኋላ ሲወጋህ እንደሚከብድ ነገር ምንም እንትን አይልም እና በጣም የሚያምን ነገር እውነት ነው ምን እንዳሳሳተሽ ምን ወደዚህ ነገር እንዴት አወቅሻቸው እንደው ነገር እስቲ አታልቅሽ አሁን የምታልቅሽበት ጊዜ አይደለም መጀመሪያ ነበር የሁሉ ነገር ማድረግ ያሉሽን ነገሮች ምናምን ነገር መንገር የነበረብሽ መጀመሪያ ነበር አሁን ሳታልቅሽ ምንም እንትን ሳትይ ያለውን ነገር በስነ ስርዓት ነገር እሺ መጀመሪያ እኔ እንዳጋጣሚ ነበር ከሱ ጋር የተዋወቅኩት እና እቃ ልገዛ በወጣሁበት ነበር ከገበያ ስመለስ መንገድ ላይ አገኘኝና ቃል አግዝሽ ምናምን ብሎ እንትን አለኝ አግዞኝ ይሄድን ሰፈር ስደርስ ተቀብዬው ገባሁ እና በዛ አጋጣሚ ነበር ከሱ ጋር የተዋወቅነው ከዛ በዛው እንደዛው ተዋውቀን ይዘን ቀን በቀጣይ ቀን ስወጣ እዛው አካባቢ አገኘሁት ለካ እነሱ እኔን ነበር የሚከታተሉት ይሁን የሚፈልጉት ነገር እንዳለ ምናምን እኔ አላወቅኩም እንደማንኛውም ሰው ሰላማዊ ሰው ነው ብዬ ነበር ላገዝ ከዛ የዛን ቀንም ሰላም አለኝ ምናምን ከዛ በዙሪያ ያሉት ነገሮች በጣም ብዙ ጊዜ ያጣኑ ነበር እነሱ በተደጋጋሚ ስታገኛቸው በተደጋጋሚ ሲመጡ ምንም አይነት ጥርጣሬ አልነበረሽ ምንም አልጠረጠርኩም ምንም እንድጠረጥር የሚያደርግ ነገር አልነበራቸውም በሰዓቱ ከዚህ በፊት ቀድመሽ አታውቂያቸው አላቃቸውም እቃ ከብዶኝ ስለነበረ ቃል አግዝሽ ብሎ ነው እንትን ያለኝ ከዛ እዚሁ አካባቢ ነዋሪ ነኝ ነበር ያለኝ እና በቃ እዛ ሰፈር ሰው ደሞ ነዋሪ በወጣህ በገባ ቁጥር ልታገኘውም ትችላለህ አጋጣሚ እና እንደዛ ስለሆነ ምንም የጠረጠርኩት ነገር አለ አዲስ ገቢ ነኝ ነው ብሎ ይታወቀሽ ወይስ እንዴት ነው መጀመሪያም እዛ አካባቢ ነበርኩ ነው እያለ የነበረው ወይስ አዲስ ገቢ ነኝ ከዚህ በፊት እዚህ አልኖርም ነበር አሁን አዲስ ገቢ ነኝ ብሎ ነው ይታወቀሽ አንቺ እሱ ግልጽ አድርጊ ለአው ለሰፈሩ አዲስ ነኝ እኔም እዚህ አካባቢ ነው አሁን በቅርብ ነው የገባሁት ለሰፈሩም አዲስ ነኝ እና ሰፈራችሁ ጥሩ ነው ምናምን ብሎ በዛው ነበር ያወራኝ እቃ አግዞኝ ያወራን እስከ ሰፈር ድረስ ይሸኘኝ ከዛ በቀጣይ ቀንም እዛው አካባቢ እዛው ሱቅ ላይ ወጣ ስላገኘሁት በቃ ሰላም ምናምን አለኝና እኔም ሰላም ብዬው ገባሁኝ ማለት ነው ከዛ እንደዛ ካረኩኝ በኋላ እኔ እንትን ምንም የጠረጠርኩትም ያሰብኩትም ምንም ነገር የለም እኔ
እስኪ ለኔ ካደረገው ነገር አንፃር እኔ እንደዚህ አይነት አደርግበታለሁ ብዬ አስቤም አላቅም ማድረግም አልፈልግም ነበር። ግን ነገሮች አስገድደውኝ ነው እዚህ ውስጥ የገባሁት። ምንድነው የሚያስገድድ ነገር ድረስ የደረሰበት ነገር ምንድነው? ምን መሰለ ያ ሰውዬ በተደጋጋሚ አገኘኝ። ከዛ የሆነ ቀን ምን አለ ካንቺ አንድ ነገር እንፈልጋለን አለኝ። ምንድነው ካኔ የምትፈልጉት? ካንቺ አንድ ነገር እፈልጋለሁ። ያው ተቀራርበናል ታውቀናል እና አንድ ነገር ብቻ እኔ ካንቺ አንድ ነገር ነው የምፈልገው አለኝ። ከኔ ምንድነው የምትፈልገው? ከኔ ገና ለሰፈር አዲስ ነኝ ብለህ ገና ከመታወቃችን ከኔ ምን ትፈልጋለህ ብዬ ስለው እሱ አይ ቀለል ያለ ነገር ነው በቃ ያንቺንም ህይወት የኔንም ህይወት የሚቀይር ነገር ነው ነገሩና እንደዚህ እንትን እንዳታካብጁ ምናምን ብሎ መጀመሪያ ራሱ ለማሳመን ሞከረ እኔ ማለት ነው። ከዛ እስኪ እሺ ነገሩን ንገረኝ ምናምን ስለው አንቺ እስኪ ጋር እንዳልሽ አውቃለሁ እና እስኪ ጋር ደግሞ በጣም የሚፈለግና ውድ የሆነ እቃ አለ። እሱም ቀለበት ነው። ያ ቀለበት ደግሞ ለኛም ከኛ ጀርባ ላሉትም በጣም አስፈላጊ እቃ ስለሆነ የኛንም ያንቺንም ህይወት ይቀይራል። በጣም ብዙ ገንዘብ ሰጥተንሽ ያን ቀለበት እንድታመጪልን እንፈልጋለን አለኝ። ከዛ እንዴት ብታስብ ነው እንደዚህ የምትለኝ? እንዴት ብትገምተኝ ነው? ገና 2 ቀን አወቅኩሽ ብለህ ነው ወይ እንደዚህ አይነት ድርድር ውስጥ የምትከተኝ ብዬ በሰዓቱ በጣም ተበሳጨውበት ማለት ነው። አቤል እኔ ግን የምነግርህ ነገር ሲመስለኝ አሁን ላይም እየተዋሸን ይመስለኛል። ምክንያቱም ቤተሰቦቻችን እንዳለችን ከሆነ ገና 2 ቀን 3 ቀናችን ነው ከተዋወቅን፣ ትውውቅ የለንም ያን ያክል ብላለች። ነገር ግን አንድ ሰው ደግሞ ትውውቅ የሌለውን ሰው መጥቶ አንድ ነገር ተባበሪ ህይወታችን የሚቀይር ነገር ሊል አይችልም። ይሄ ግልጽ ነው። ይኸውልሽ አሁን እጅ ከፍንጅ ነው የተያዝሽው። አንቺ የምትዋሽበት ምንም ምክንያት የለም። አታለውሽም ይሁን አስገድደውሽም ይሁን ተስማምተሽ ፈልገሽም ይሁን ይሄንን ነገር ያደረግሽው ከስር ወደ ኋላ ምንም የምትይበት ምንም እንትን የለም። ምንም ሪዘን የለም። ተረዳሽኝ አይደል? ስለዚህ እባክሽ የሚመስል ነገር ተናገሪ። የሚመስል ቢያንስ እውነቱን መናገር እንኳን ቢከብድሽ የሚመስል ነገር ተናገሪ። እንዴት ነው አንድ ሰው ምንም ትውውቅ ይናል ትውውቅ በሌለበት መልኩ አቤል ልካር ነው በትክክል ይሄንን ያክል ትውውቅ በሌለበት መልኩ መጥቶ አንድ ነገር ተባበሪ፣ ሊያውም እንደዚህ አይነት ሪስክ ያለው ነገር ተባበሪ ማለት በጣም የሚከብድ ነገር እና እኔ እንደሚመስለኝ እነዚህ ልጆች ወይ መጀመሪያም ትውውቅ ነበራቸው አሊያም ደግሞ እሷም ከጀርባችን የምትሰራ ሰው ነበረች። ቀደም ብላም ልታውቂው የምትችልበት ነገር ነው ያለው። ስለዚህ ይኸውልሽ ባዩሽ አንቺን እዚህ ጋር እኛር ዋናው ትልቁ ቁም ነገር ቀለበቱን ቶሎ ብለን ማግኘታችን ነው። የተለየ ነገር ሳይከሰት ሳይፈጠር ዋናው ነገር እሱ ነው፣ ቀለበቱን ማግኘታችን። አንቺን እኛ መጉዳት አንፈልግም። በዚህ ሰዓት ግን የምትናገሪው ነገር ትክክለኛ መሆን መቻል አለበት። በምትጠየቂያቸውን ጥያቄዎች ወደዚህ ሳትዋሺ ሳትጨምሪ ሳትቀንሺ ትክክለኛውን ነገር ብቻ መናገር ነው ያለብሽ። እኔ እንድታዳምጡኝ ነው እንጂ የምፈልገው ከመናገር ወደ ኋላ የምለው ነገር የለም። ሁሉም ነገር ለመናገር ነው እና በቃ ምን መሰላችሁ እኔ የጨመርኩትም የቀነስኩትም ነገር የለም። ሁሉንም ነገር እኔ አስገድደውኝ ነው እንጂ ፈልጌ ወድጄ የገባሁበት ነገር አይደለም። እኔ እስኪ ላይ እንደዛ ማደርግ አይነት ሰው አይደለም። ምክንያቱም እሱ ለኔ እኔ ካረኩለት በላይ እሱ ለኔ ብዙ ነገር አድርጎልኛል። ዛሬ ላይ እዚህ ለመድረሴ ምክንያት እሱ ነው። ነገር ግን በመጡብኝ መተው ነው እኔ እንደዚህ አይነት ነገር ውስጥ የከተቱኝ ማለት ነው። እና እንደዛ ድርድር ውስጥ ሲያቀርብልኝም በጣም ብዙ ገንዘብ እሰጣለሁ፣ በጣም ብዙ ገንዘብ ሰጥሻለሁ፣ በጣም በቃ ህይወትሽን፣ ቤተሰቦችሽን ህይወት፣ የአንቺንም ህይወት የሚቀይር ገንዘብ ሰጥሻለሁ፣ ይሄን ቀለበት አምጪልን ነበር ያሉት። እኔ ደግሞ ይሄ ቀለበት እስኪ ያው አቤልም የምታውቀው ነገር ነው። እስኪን ጫካ
እንትን ለዘንዶ ሊሰጡት ባሉ ሰዓት አይደለ ይሄ ቀለበት አብሮ ያስቀመጡት ቀለበት ነው፣ አብሮ የተገኘ ቀለበት ነው እና በጣም በቃ ብዙ ስራ ያለበት ቀለበት እንደሆነ እሱን ነገር አውቃለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና እስኪ በቃ ያን ሁሉ ፈተና አልፎ ያን ሁሉ ሲቃ አልፎ እንትን ያለበት ነገር ስለሆነ እኔ ብዙ ነገር ሆኗል። እሱ ብዙ ነገር ዋጋ ከፍሎበታል፣ ብዙ ተሰቃይቶበታል። ከሞት አፋፍ ነው የተረፈው፣ ከስንት ነገር ነው የዳነው እና ያን ነገር ያስብ በቃ እኔ እስኪ እንደዚህ አድርገዋለሁ ብዬ አስቤም አላውቅም። ማድረግም ደግሞ አልፈልግም መቼም ቢሆን መቼም ማለት ነው። ግን አንዳንዴ የማትደራደርበት ነገር ሲሆን ደግሞ በቃ ምንም አማራጭ የለም። ስንት ብር ነው የከፈሉሽ? ስንት ብር? በስንት ብር ነው እስኪንም ለመሸጥ ያሰብሽው? ሙሉ አባላቱን ለመሸጥ ያሰብሽው በስንት ብር ነው? እኔ በገንዘብ አይደለም ከነሱ ጋር የተደራደርኩት። በንብረት ነው የተደራደራችሁት? በመሬት እኔ ብለውሽ ነው? ይኸውልህ ገንዘብ እንስጥሽ፣ የመጀመሪያ ደርድሩ ገንዘብ እንስጥሽ፣ የፈለግሽውን ያህል ገንዘብ እንሰጥሻለን፣ አንቺ ብቻ ቀለበቱ ለኛ ስጭን ነበር። ግን እኔም በዛ በፍጹም እንደማላደርገው በቃ መቼም ቢሆን መቼም በገንዘብ አስኪን አሳልፌ አልሰጥም ብዬ ነበር ያልኳቸው ማለት ነው። በቃ እስኪ እኔ ለኔ ብዙ ነገር የሆነልኝ ስለሆነ እኔ እስኪ ለመቼም ቢሆን በገንዘብ አሳልፌ ልሸጠውም አልችልም ብዬ ምላሽ ተሰጠው። እሱ ግን ሌላ ዞር ብሎ ይሄን ማታደርጊ ከሆነ እኛ ማድረግ ያለብንን ነገር እናደርጋለን፣ ማስገደድ ያለብንን ነገር አስገድደን ይሄን ቀለበት ከአንቺ እጅ መውሰዳችን አይቀርም ብሎ ፎክሮብኝ ነበር፣ ትቶብኝ ሄደው በሰዓቱ ማለት ነው። እንዲህ ሲያደርግ ኃይለኛ ጭንቀት ውስጥ ገብቼ ነበረ። እንዲሁም ያለብንን እናደርጋለን ማለት ነው። ምን ለማለት ፈልጎ ነው ማለት ምንም ነገር የለም። ምንም አይነት አንቺ በገንዘብ እምቢ የምትይ ከሆነ እኛ ሌላ መደራደሪያ እናቀርብልሻለን። ማድረግ ያለብን በሌላ መደራደሪያ ስንመጣብሽ የዛኔ ወደስ ሳይሆን በግድሽ ትሰጫለሽ። ገባኝ። ያ መደራደሪያ ሀሳብ ምን ነበር? ያ የሚሉት ነገር ምን ነበር? ማለት የያዙብሽ ዶክመንቶች ነበሩ? ምንድነው ወይስ ምንድነው? በምንድነው ያስፈራሩሽ? አንቺ ልታምኝላቸው ቀለበቱን ለመስጠት የተስማማሽበት ነገር ምንድነው? ቤተሰቦች እናጠፋቸዋለን። ኦኬ፣ በቤተሰቦችሽ መተውብሽ ማለት ነው። ከየት እንዳገኟቸው አላውቅም። እቤታቸው አካባቢያቸው ሄደው ፎቶ ምናምን ይዘው ይሄው ቤተሰቦች ሙሉ በእኛ እጅ ስር በእኛ ቁጥጥር ስር ናቸው ያሉት። አንቺ የቀለበት ማትሰጪኝ ከሆነ አንቺ ብቻ አይደለሽም ቤተሰቦችሽን ዘረማንዘርሽን ነው የምናጠፋብሽ ብለው ያንን መደራደሪያ ነበር ያቀረቡልኝ። በቤተሰቦቼ ነበር የእናቴን አባቴን ፎቶ የእህቴን ፎቶ አድርገው ነበር ፎቶአቸውን አሳይተውኝ ይሄው እነዚህ እነማን ናቸው ብለው ነበር መጀመሪያ ሲያሳዩኝ። እና እኔ አላመንኩም። እንዴት አገኛችሁ ብዬ ነበር የጠየኳቸው። ግን አየሽ በገንዘብ እምቢ ብለሻል፣ በገንዘብ እምቢ ካልሽ በዚህ መተናል። ይሄንንም እምቢ የምትይ ከሆነ በዚህ ማንሰጥ
እኛም ማግኘታችን አይቀርም ቀለበቱን፣ ግን ቤተሰቦችሽንም አንቺሽንም ዘረ ማንዘርሽን ነው የምናጠፋው አሉ። እናም በቤተሰቦች ሲመጡ ይህንን ነገር ለአባላቱ ማሳወቅ የሆነ እርምጃ ለመውሰድ ለፖሊስ የሆነ ነገር ለማድረግ ለምን አልሞክርሽ? አስፈራሩ። ምን ብለው ነው ያስፈራሩሽ? እንዴት ነው? ቆይ ይሄንን ነገር ይሄን ካንቺ ጋር ያልናትን የተነጋገርናትን ነገር ለአንድ ሰው ትንፍሽ ብቲ አይደለም ቀለበቱን ብቻ አይደለም ይሄን ነገር የሆነ ነገር ቢመጣ ብንሰማው አንለቃቸውም። ቤተሰቦችሽንም አንቺንም አንለቅሽ። እኛ ማግኘታችን አይቀርም፣ ይሄን ቀለበት እኛ ማግኘታችን አይቀርም። ነገር ግን ካንቺ የሆነ ነገር ይሄን ነገር የሆነ ቦታ ሄደሽ ለፖሊስ ለህግ አካል ለሰው አወራለሁ ብቲ አንለቃቸውም ቤተሰቦች። አሁን ይሄው በእኛ ሰዎች እጅ ላይ ናቸው ያሉት ቤተሰቦችሽ እና ያን ነገር ማታደርጊ ከሆነ ቤተሰቦችን እንጨርሳቸዋለን። ታኛ ቃል ብቻ ነው ትእዛዝ ብቻ ነው እየጠበቁ ያሉት። ፎቶ አሳዩሽ ከዚህ ቤተሰቦችን ሙሉ ቤተሰቦችን ፎቶአቸውን ያሳዩኝ በስልካቸው። ከኔ ጋር እንደውም እንቀራረባለን ብዙ ጊዜ ይዤሽ የመጣሁትም እኔ ነኝ። ሰዎችን አናገረኝ ምናምን ቢያንስ እንኳን አንቺ እነስኪም እኛም ሁላችንም ስንመጣ ምን አይነት ስራዎች እንደምንሰራ ጠንቅቀሽ ታውቂያለሽ። ብዙ ሚስጥሮችን ስናወራ ከጎናችን ነበርሽ። የኛ ገበና ሸፋኝ ነበርሽ። እያንዳንዱ እንቅስቃሴያችንን ስንወጣ ስንገባ ያለውን ነገር እያንዳንዱን ኢቭን እስኪ የሚመገበውን ምግብ ራሱ አንቺ ነሽ እያበሰልሽ የምትሰጪው። ብዙ ነገሮችን የምታውቂ ሰው ነሽ። በጣም ብዙ እምነት ብቻ ባንቺ ላይ ነበረን። ለኔ እንኳን ቢያንስ መናገር ነበረብሽ። አቤል እንደዚህ አይነት ነገር አጋጥሞኛል። ለምንድን ነው ማለት ብዙ ነገሮችን ብዙ ችግሮችን እንኳን ያንቺን ከጎናችን ያለሽውን ሰው አይደለም እኛኮ ሰዎች ልከን ቤተሰቦችሽን ከለላ ጥበቃ እንዲደረግላቸው ማድረግ እንችላለን። ይህንን እንደምናደርግ ደግሞ ጠንቅቀሽ ታውቂያለሽ። ሌላ ሰዎች ስናረግ ስልክ ስናወራ ቤት ሲመጡ ትሰሚያለሽ። ቪዲዮዎች ስንቀረጽ ከኋላ ሆነሽ ታያለሽ። ይሄን ነገር ለምንድን ነው ለመናገር ያልደፈርሽው? በሰዓቱ በጣም ነበር በቃ በጣም ኃይለኛ ጭንቀት ውስጥ ገብቼ ነበር። በቃ መደራደሪያ በማልደራደርበት ነገር ተደራድረውኝ እጃችን ላይ ናቸው እነዚህን ሰዎች እጃችን ላይ ናቸው ሲሉኝ በቃ ላንተም ለመናገር ፈራውኝ። አንደኛ እምነቴን እንዳጣው እምነቴን በቃ እንዳጎደልኩት አይነት ነገር ስለተሰማኝ በቃ ፈራሁኝ። ይሄ ነው ግልጽ አድርጌ እንደዚህ ሆኛለሁ ለማለት። ሁለተኛ ነገር ደግሞ ላንተ በተናገርኩበት ቅጽበት ቤተሰቦችን የሆነ ነገር ቢያደርጓቸውስ? ሰዎቹ እዛ ከሆኑ የሆነ ነገር ቢያደርጓቸውስ? እኛ እንዳልታወቀ ሆኖ ነገሮችን ማድረግ እንችል ነበር እኮ አይደለ ቴዳ? በቃ ነገሮችን አንቺ እነሱ ጋር እየሄድሽ እየመጣሽ የሚፈልጉትን መረጃ የተሳሳተ መረጃ ሊሆን ይችላል ትሰጫቸዋለሽ። ሌላም ቀለበት እኮ መስጠት እንችል ነበር ብታማክሪኝ፣ ሄደን እንይዛቸው ነበር። ዛሬ ምን ሆኑ ቤተሰቦች? ምንም አልሆኑ። ታውቂያለሽ ደግሞ ስራው ሪስክ ያለው ስራ ነው። በጣም ብዙ ነገሮችን ልናጣ እንችላለን። ቤተሰብ አይደለም ማንንም ነው ህይወታችንን ልናጣ የምንችልበት ስራ ነው። ነገር ግን ለህዝብ ደህንነት ስንል ለተመልካቾቻችን ደህንነት ስንል የምንሰራው ስራ ነው። ይህንን ደግሞ ጠንቅቀሽ የምታውቂው ነገር። ስለዚህ አንቺም ደግሞ ይህ ነገር ሲፈጠርብሽ አጠገብሽ አቤል አለ። ለአቤል እንደዚህ ሆኛለሁ፣ እንደዚህ እያስፈራሩኝ ነው እንደዚህ አይነት ሰዎች የሚለውን ነገር ብታብራሪለት ብታስረጁ፣ አቤል ምን ማድረግ ይችላል? ቤተሰቦችሽን መጠበቅ አይደል እንዴ? ከዛስ እነዛን ሰዎች ተከታትሎ ማግኘት። እሱ እንዳለው ደግሞ አመሳስለን ቀለበቱን አይደለ ስጭኝ ያሉሽ፣ ቀለበቱን አመሳስለን ሸውደን መያዝ እንችላለን እነዚህን ሰዎች። አንቺ ግን ይህንን ነገር በመደበቅ ይህንን ሁሉ ነገር በራስሽ በመያዝ በራስሽ ውሳኔ ነገሮችን ልታበላሻቸው ነበር። ተከታትለን ባንደርስብሽ፣ ተከታትለን ባንይዝሽ ኖሮ እኔ ምን እንደሚፈጠር አናውቅም ነበር አይደል? በውሳኔሽ ኢቭን አንቺ ራሱ ልሞች ነበር። የሆነውን ነገር መቼስ ራስሽ ላይ የተፈጠረውን ነገር ለራስሽ አናስረዳሽ። አንቺን እስከ መግደል ነው የደረሱት። እንኳን ቃላቸውን ሊያከብሩ ይቅርና እነዚህ ሰዎች አንቺን እስከ መግደል ነው የደረሱት። ምናልባትም እኮ ካደረግሽላቸው በኋላ ቤተሰቦቿ ሊገሉ ይችላሉ አይደል እንዴ?
እነዚህ ሰዎች በምንም አጋጣሚ ልናምናቸው የማንችለው ሰዎች ናቸው። ግን የሚታመን አባሎች እያለን እኛ አቤል እያለ አጠገብሽ የሚቀርብሽ እሱ ነው አይደል? እሱ እያለ በራስሽ ውሳኔዎችን መወሰን ማለት ቤተሰብ እንግዲህ ምን ማለት እንደሆነ እኔ አላውቅም። ከባድ ነው። በቃ እኔ ምን ማለት እንዳለብኝ እና እንዴት ማስረዳት እንዳለብኝ አላውቅም። ግን በሰዓቱ የመጣልኝ ነገር ጭንቅላቴ ላይ ያለው ነገር ካለውበት ጭንቀትና በቃ ካለውበት ሀሳብ የተነሳ በቃ ምንም አይነት ነገር እንትን ለማለት ድፍረቱ አልነበረኝም። በቃ ያለኝ ነገር የተደራደሩበትን መደራደሪያቸውን ብቻ መስማማት ነው እና መቀበል ነበር። ዞሮ ዞሮ የሰራሽው ስራ ልክ አይደለም። የሰራሽው ስራ ትክክለኛ ስራ አይደለም የሰራሽው ማለት ነው። ከእስኬ ጋር ተነጋግረን የሷን ነገር ወደ ህግ አካል ማውሰድ ካለባት ወደ ህግ አካል መጀመሪያ ግን እስኬን እናናግረው። ከሷ ጋር ተያይዞ ከባዩሽ ጋር ተያይዞ ያለውን ነገር እኔ እስኬን ከድቼዋለሁ። ስለኔ ምን ብላችሁ ታወርታላችሁ? እኔ እኮ እስኬን ከዳውት በቃ እኮ ለወጥኩት። መጸጸትሽ አሪፍ ነው። ይኸውልሽ ባዩሽ መጸጸትሽ አሪፍ ነው። ጸጸትሽ ግን ከቅጣት አያድንሽ። ጸጸትሽ ካለሽበት ሁኔታ ያወጣሽ። መጀመሪያ ተጠንቅቁ ያለውን ነገር ማድረግ ነበር። ተመስገን ቤተሰቦቻችን ቀለበቱን እንዳጋጣሚ ሆኖ በእጃችን ስር አውለቀው። ይሄ ነገር ግን ባይሆን ምን ሊከሰት ይችላል? ቀድመን ባንደርስስ? ምክንያቱም ከዚህ ቀለበት ጋር ተያይዞ ያለውን ጉድ እንግዲህ እናንተ የምታውቁት ነው ማለት ነው። ለመገበሪያና ካሜራማ ቀለበቱን ለመገበሪያና ለየት ያለ ቀለበት ነው። የዚህ ቀለበት ፓወር ምንድነው የሚለውንም ገና እስኪም እንግዲህ ወደ ሆነ ቦታ አሁን መሄዱ አይቀርም። እሱም በኋላ ላይ ነው የምናውቀው። ዞሮ ዞሮ ምንድነው የሚለውን ነገር እንግዲህ የምናጣራ ነው የሚሆነው። ሁለቱን እናዋራቸው አይደለ? ሁለቱን ገብተን ደግሞ በሚገባ ደህና አድርገን ማረጋገጥ አለብን። በደንብ እናርግ። እሺ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ተከታተሉ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልሽ ከልጁ ይባስሸነሽ። አንቺ ደግሞ ሲጀመር ምን አይነቷ እንደላኩብኝ ዛሬ። ይኸውልሽ ሲጀመር ዞሮ ዞሮ እኛ ዋናው የምንፈልገውን ነገር ቀለበቱን አግኝተናል። ስለዚህ ቀለበቱን ካገኘው አሁን ከኔ ምን እንደምትፈልገው? ማን እንደላከሽ ነው? እቀጠቅጥሻለሁ። ገና አይንሽን ነው ማጠፋልሽ። ካስፈለገሽ በደንብ የሰራሽው ስራ ሲያንስሽ ነው። ሰሚኛልሽ አይደል? ለእናንተ ጀግነት ደግሞ አጨብጭቤላችኋለሁ። ጀግና ናችሁ፣ ትችላላችሁ። በቃ የወንጀለኛ ጨብጨባ አንፈልግም። ስንት የሚያጨበጭብልን አለ። እንዳንቺ አይነቱ ሌላ ቦታ እዛ ሄደሽ የምታሸረግጅበት ቦታ ሄደሽ አጨብጭቢ። ሰሚኛልሽ አይደለ? በቪዲዮ ስንቀዳሽ ነበር እዚህ ቤት። ማን የላከሽ? የምትፈልጉትን ዕቃ አገኛችኋ? ሄዲ አንተ ጠይቃት ስለናት ልትወስጂ ነበር። ይኸውልሽ እናንተ ለምን ነበር የምትወስዱት? ለምን እንደሚያስፈልጋችሁ ወደ ነበርሽበት ቦታ ተመልሻለሽ። ደህና አድርገሽ ስትታሺ በስነ ስርዓት ተመልሻለሽ። ሴት ልጅ አይደለም ወንድ ልጅ ራሱ በእንደዛ አይነት መልኩ አይደበደብም። ከወንድ ልጅ በላይ እኮ ነው የምትሰሪው ስራ እኮ። ሴት ልጅ ምናምን ታልሽ ደግሞ ከማንም በላይ እኮ ነው እየሰራሽ ያለሽው ስራ እኮ። አሁን ብዙ ስራ አለብኝ። ይኸውልሽ ንብረታችሁ የምትፈልጉት ንብረት እኮ እኔ ጋር አይደለም እናንተ ጋር ነው አይደለ? ስራሽ ምንድን ነው? ብዙ ስራ አለብሽ አይደለ? ስራሽ ምንድን ነው? ወንጀለኛ ልክ እንደዚህ። አሁን ምን እየሰራሽ ነበር?
እኮ አሁን እየሰራው የነበርኩትን ስራ አይታችሁ የለም እንደ ወንጀለኛ ብለሽ ኮራ ብለሽ ስታወሪ ግን ትንሽ አታፍሪ? ስራዬ እንደዚህ ነው ብለሽ ስታወሪ ስራዬ ስለሆነ ነው። አንተ በምትሰራው ስራ አታፍርም አይደለ? እንዴት ነው ትዕግስት የምትፈታተኝ? ይኸውልሽ አባ ማንኛውም ሰው የሚሰራውን ስራ ስራዬ ብሎ እስከያዘው ድረስ ሊኮራበት ነው የሚገባው። እኔ ደግሞ ይሄ ስራ እንጀራዬ ስለሆነ ኮራበታለሁ። አሪፍ ኮራሽበት አይደለ? በጣም ጥሩ። ስትቀጭበት ደግሞ አንገትሽን ደፍተሽ እያፈርሽበት ትኖሪያለሽ። ሰማሽኝ አይደለ? አሁን የተጠየቅሽውን ጥያቄ ቀጥተኛ መልስ ስጪ። ይሄ ወደዛ ወደዚህ ሌላ ነገር ማውራትሽን ተይ። እሺ ምን ለማለት ማን የላከሽ? ከየት ነው የመጣሽው? ከየት አካባቢ ነው የመጣሽው? ለስንት ጊዜ ነው እዚህ ቤት ውስጥ የኖርሽው? የሚለውን ነገር በስነ ስርዓት በቅደም ተከተል አስረጂ። ይሄን ያክል መዘርዘር አስፈላጊ ነው? እኔና እናንተን እኮ ከዚህ በኋላ ስለሆነ ነው የምንጠይቅሽ። እኔና እናንተን የሚያገናኘን ህይወት የለም አይደለ? ከዚህ በኋላ የትም አንፋታሽም፣ የትም አትሄጂም እኮ። ከዚህ የምትወጪ መስሎሽ ነው? የምትኖሪ መስሎሽ? ኖርማል ህይወትሽን መቀጠል መስሎሽ ነው? ከዚህ በኋላ የሚጠቅመህን ዕቃ እኮ ይዘሃል። እኔ ቢተፋቀኝ የሚሻል የሚጠቅመኝን ዕቃም የሚጠቅመኝንም ሰው ነው ያዝኩት። ይኸውልህ እኔን የዚህን ያክል ማጨናነቁም ሆነ ሌላ ነገር ማድረጉ ይዋስ እናንተ ጋር ሌላ ነገር እንዲከተልባችሁ ያደርጋችሁ ነው ያላችሁ። ማን የላከሽ? አሁን ባጭሩ ምናልባት እኔን ዛሬ ይዛችሁ እነማን ናቸው የላኩሽ? ከቀለበቱ ጋር ተያይዞ ምንድነው የኔ ያለቁሽ? ደግሞ እናንተ ምን እንደሚያደርጓችሁ አታውቁም። እሺ አርጉን። አንቺ ይኸውልሽ እየነገርኩሽ ነው። ይኸውልሽ ስምሽ ማለት ነው በቅድሚያ መሰረት ኃይል እንድንጠቀም አታስገድጅ። ያለሽን ይኸውልሽ የምትጠይቂውን ነገር በስነ ስርዓት መልሽልን። ይኸውልሽ እዚች ጋር እኛ ኃይል ተጠቅመን ጉልበት ተጠቅመን አንቺ ማወጣጣት ለኛ ቀላል ነገር ነው። ቀላል እዚች ጋር የምታያቸው ሊያጨበጭቡ አይደል? ጉልበታችንን ነው ይሁት። ስለዚህ ጉልበታችንን ካየሽ የተጠየቅሽው ነገር አሁን እኮ በስነ ስርዓት እያናገርሽ ነው አይደል? ወንጀለኛ እኮ እንደዚህ ክብር አይሰጠውም እኮ። እኛ ግን በስነ ስርዓት እያዋራንሽ ነው። ስለዚህ በስነ ስርዓት ከየት ነው የመጣሽው? አለቆችሽስ ማን ናቸው? እሺ ይሄን ተናገረኝ። እኔ ምንድነው የሚደረግልኝ? ይኸውልሽ ከተናገርሽ በኋላ ብዙ የሚደረግልሽ ነገር አለ። የተሻለ ቤት ውስጥ ትኖሪያለሽ። ብሩንም የምትፈልጊ ከሆነ ይሰጥሻል። የተሻለ ቤት መኖር ምናምን ተው። ግን ከእናንተ ህይወት ትወጫለሽ። የፈለግሽን አይነት ህይወት ትኖሪያለሽ። አሁን ግን ምንድነው የምጠይቅሽ? ከየት ነው የመጣሽው? ማን ነው የላከሽ? ቀለበቱ ላንቺ ምን ያደርግልሻል የሚለውን ነገር መልሽ። በመጀመሪያ ቃል ግባልኝ። ሁሉንም ነገር ከተናገርኩ በኋላ እኔ ምንም ነገር እንደማታደርጉን ቃል ግባልኝ። ላለቆቼ ማሳልፋችሁ እንደማሰጡ። ይሄ ይኸውልሽ ይሄ የሥራ ግዴታችን ነው። ይሄ ሚስጥር ነው የወጣው ማለት ደግሞ ከእናንተ ቀደም አለቆች ናቸው የሚገሉ። ችግር የለውም። አለቆችሽ ከየትም አያገኙሽም ከዚህ ስለማትወጪ። እሱ አትጠራጠሪበት። እኛም ደግሞ የሥራ ግዴታችን ነው። እኛ ወንጀለኛን የሚጠቁመን ሰው እንደዚህ አይነት ሰው አሳልፈን የምንሰጥ ሰው አይደለም። ለህዝብ ነው የምንሰራው። ህዝብ እንዲጎዳ አንፈልግም። ስለዚህ ያለውን ነገር በስነ ስርዓት አስረጅኝና በስነ ስርዓቱ ሳንጨቃጨቅ ሳንከራከር ተወያይተን በሰላም ብንለያይ ይሻላል። ከየት ነው የመጣሽው? የመጣሁት ግን ከዚህ ነው። እሺ ማን ይላክሽ? ምን እንድታደርጊ ነው ይላኩሽ? ምን እንድትሰሪ ነው ይላኩሽ? በቃ እነሱ የሚፈልጉት ቀለበቱን ብቻ ነበር። ቀለበቱን ከልጁ እጅ አንስተኛ እንድንወስድ አልቻልንም። ምክንያቱም አንዴ የእናንተ አባላቶች እየመጡ እንትን እያሉ ነበር፣ እያስቸገሩን ነበር። ቀለበቱን እኛን ልናገኘው አልቻልንም። ኦኬ ገብታችሁ በስነ ስርዓት ውስጥ ገብታችሁ ልትወስዱ ማለት ነው? ልንወስድ ነበር ሀሳባችን፣ እንደዛ ነበር። ሰራተኛን ከመጠቀማችን በፊት ራሳችንን በሆነ ምክንያት ገብተን ራሳችንን ወስዳለን ብለን ነበር ያሰብነው። ግን ደግሞ የእናንተ ኃይል ዛሬ አንዱ ሲመጣ ነገ አንዱ ሲመጣ እሱ ልጁ ጋር የታገተው ልጁ ጋር ልንደርስ አልቻልንም። ከዛ ግዴታ ያለን አማራጭ ሰራተኛዋን መጠቀም ነበር። ምክንያቱም አንደኛ ሰራተኛዋን በጣም ታማኝ ሰራተኛ ናት። ለሱ ነበረች አይደለም፣ አሁንም ነች። እኛ ስላስፈራራት ነው እንጂ በቤተሰቦቿ ስለመጣንባት ነው እንጂ በጣም ታማኝ ሰራተኛ እንደሆነች እናውቃለን። ለወንጀለኛ አትመስክሪ። ይኸውልሽ ለወንጀለኛ ወንጀለኛ ሲመሰክር ያስጠላል። ሰማሽኝ አይደለ? እሷ ነበረች፣ በጣም ታማኝ ነበረች። ብዙ ነገሮችን አሳልፈናል ቤተሰቦች። ይሄንንም እናንተ የምታውቁት ነገር ነው። ነገር ግን አንድ ሰው የራስ የሚለውን ሰው ደግሞ ሲከዳ ያ ሰው
ወንጀለኛ ነው። ምንም ታማኝ የሚባል ነገር የለም። በቃ አለቀ። አንቺም ደግሞ ምንም አትመሰካከሪ፣ እርስ በርስ አትመሰጋገኑ። ይሄንን እንዳደረጋችሁት ግልጽ ነው። አሁን የምጠይቅሽ ቀለበቱ ለነዛ ሰዎች ምንድን ነው የሚጠቅማቸው? እነዛ ሰዎች ለምንድን ነው ይሄንን ነገር ይሄንን ቀለበት ይሄንን ያህል የፈለጉት? ይሄ ቀለበት ምናልባት ላታውቁት ትችላላችሁ። ምስጢሩ ብዙ ፓወር አለው። ፓወር ማለት ምን አይነት? በጣም ብዙ። አንተ የምትፈልገውን አይነት ህይወት ሊያደርግልህ ይችላል በቀለበቱ ፓወር። ቀለበቱ የተለያየ ፓወር አለበት። ቆይ ቤተሰቦቻችን እየሰማን ያለነው ነገር ትንግርት ነው። ትንግርት። ይህ ቀለበት አሁን እንደምትይኝ ከሆነ የምትፈልገውን ነገር ያደርግልሃል፣ ምኞትህን ያደርግልሃል ነው። የአንድ ሰው ህይወት አይደለም የቤተሰብህን ህይወት በሙሉ ነው የሚቀይረው። ስለዚህ ለምንድን ነው ሊገብሩት ሲሉ አንድ ላይ ቀለበቱን የጣሉት? አንድ ላይ ቀለበቱን አንድ ላይ ሊገብሩት የፈለጉት ለምንድን ነው? የእነሱ እንትን ነው ይሄ፣ የእነሱ የራሳቸው የሆነ የስራ ሲስተማቸው ነው። ግን ደግሞ ያን ቀለበት መጀመሪያ አላሰቡትም ነበር። ሌላ ቀለበት ነበራቸው የራሳቸው። ከዚህኛው የተሻለ እንትን ማለት ነው። ከዚህኛው ዝቅ ያለ ነው። ይሄኛው ማለት ሌላውን ሲጠሉ እንደሚገብሩት አይነት ቀለበት ማለት ነው። ሌላው እንደሚገብሩት አይነት አንድ ሰው ሲገብሩ ግዴታ አንዳንድ ቀለበት እያደረጉ ነው የሚገብሩት። ሁሉም ሰው ሲገበር ቀለበት እየተደረገበት ነው። ምክንያት አለው የምታደርጉበት ነገር? ምክንያት አላቸው። እኛ ታዛዦች ነን። እሺ እናንተ ተቀጣሪ ናችሁ ወይስ እናንተም እምነት ውስጥ እዛ እምነት ውስጥ አላችሁበት? እምነት ነው? ስራ ነው? ምንድን ነው? ለእኛ ስራችን ነው፣ ለእነሱ ደግሞ እምነታቸው ነው። አንቺ አታምኝበትም በዚህ ነገር? እኔ አላምንበትም፣ ግን ስራውን እሰራለሁ። እነሱ አድርግ የሚሉኝን በሙሉ አደርጋለሁ። የማታምኝበትን ስራ ነው እየሰራሽ ነበር? ግዴታ ገንዘብ የማያደርግ ነገር የለም። ለገንዘብ ስትል ምንም አይነት ስራ ትሰራለህ። ቤተሰቦቻችን ከእምነቱ ምንም ችግር የለብኝም፣ ጉዳይ የለብኝም። የማታምኝበትን የማትፈልጊውን ስራ ወንጀል እንደሆነ እያወቅሽ ወንጀለኝ እንደሆነ አውቃለሁ፣ ግን ምንም አይነት ስራ ብሰራ ደግሞ እንደዛ አይነት ብር የሚከፍለኝ ማንም አይነት ሰው እኮ እየተገደለ ነው እንዴ! ምን ሆነሻል? ምን አይነት ራስ ወዳድነት ነው? ሰው እየሞተ ነው። የሰዎቹን ነፍስ እየጠፋ ያሉት እኮ ግን አይደለሁም። እየተባበርሽ ነበር። አሁን እኮ በብዙ ነገር ነው ያዝንሽ፣ በብዙ ማስረጃ ስለት አንስተሽ አንድ ሰው ልታጠቂ ልትጎጂ ስትሞክሪ፣ የግድያ ሙከራ፣ የሰው ቤት በማዘረፍ ወንጀለኛ በመደበቅ ስሚ፣ ወንጀለኛ በመደበቅ የተለያዩ ወንጀሎችን በመስራት እየሰማሽ ነው አይደል? ሌላ ወንጀለኞችን በመተባበር እቺ ልጅ በብዙ ወንጀሎች ነው አሁን ምን ከሳት፣ በብዙ ወንጀሎች ማለት ነው። እና አንቺም ያለብሽን ነገር ታውቂያለሽ፣ ያሉብሽን ወንጀሎች በካሜራም ይዘናል፣ በብዙ ማስረጃ አለን። ተረዳሽኝ አይደለ? ይሄ ነገር ደግሞ ዛሬን ጠበቀ እንጂ አንድ ቀን እንደሚወጣ ግልጽ ነበር። እስከዛሬ ማንም ይዞን አይቀር ነበር ብዙ ስራ ስንሰራ። ለዚህ ነው ትችላላችሁ ያልኩት። እሱ ግልጽ ነው። እኛ ብዙ ነገሮችን እንደምናደርግ ግልጽ ነው። አሁን አንድ ነገር ልጠይቅሽ። ምንድን ነበር የምትሰሩት? ምንድን ነበር የእናንተ ኃላፊነት? ሰዎቹ በመጀመሪያ ሌላ ከመገበር ውጭ ሌላ ስራ ይሰራሉ። እንደዚህ ህጻናቶች ምናምን ያስመጣሉ። ማለት ህጻናት የሆኑ ልጆችን ከ10 ዓመት በላይ ያሉን ልጆችን ያመጣሉ ለግብር ማለት። እሺ። እና እንደዚህ አለ የራሳቸው ያለቆቻችን የሚያመልኩት። እሱ ደግሞ ግዴታ የህጻናት ትኩስ ደም ነው የሚፈልገው። እና ህጻናትን በመግደል ትተባበሩ ነበር? እናንተ እናቀርብላቸው ነበር። እኛ ህጻናትን በመግደል ትተባበሩ ነበር? በቃ እውነቱን አይደል እንደ የምትፈልገው? በቃ አለቀኝ። ህጻናትን በመግደል ትተባበሩ ነበር ወይ? ምንድነው ንገሪኝ ብለህ እውነታውን ነው የምትፈልገው? አንቺ ምን አይነት ሰው ነሽ? ቤተሰብ ምን ያክል ጭካኔ ቢኖር ነው? አንዴ እውነታውን ንገሪኝ። አንዴ ማንቅ ምንድነው? ህጻናት ከሰራሹ ስራ አንጻር እኮ እውነቱን ነው እየነገርኩህ ያለሁት። በቃ መታነቅ አይደለም መሞት ነበረብሽ። መሞት ከዚህ በላይ ማወቅ ካልፈለግሽ ሁሉንም ነገር ተናገረልሽ። ሁሉንም ነገር ዛሬ ሳትናገሪ ከዚህ ቤት አንወጣም። ከየት ነው የምታመጡት? እንዴት ነው የምነግርህ? ከዚህ በኋላ ትናገሪያለሽ። ሁሉንም ነገር ያነከኝ እኮ ነው ያለኸው። እውነታውን ለመናገር ስሞክር ያነከኝ ነው ያለኸው። አሁንም ቢሆን ስሜት አታርጊኝ። እየሰማሽ ነው አይደል?
ቤተሰቦቻችን ትንሽ ስሜታዊ እየሆንኩ ነው። እስካሁን የተቀበልነው መረጃ ጠቃሚና በጣም ያልጠበቅናቸው ማስረጃዎችን ያገኘ ነው። ቀጣይ ደግሞ ወንዱን አስገብተን ሁሉም ነገር የምናስለፍልፉ ይሆናል። ከእሷ ጋር በመረጋጋት ልቀጥል አልቻልኩም። ተረጋግቼ መስራት አልቻልኩም። ቤተሰቦቻችን እንግዲህ ስሜታዊ ሆኛለሁ ማለት ትንሽ ውስጤን እያስቸገረኝ ነውና እሷን አስወጥቼ ደግሞ የምንነጋገር ይሆናል። ትንሽ ጠብቂንና ሁሉንም ነገር የምናወራ ይሆናል። እንግዲህ ቤተሰቦቻችን ያለው ነገር ይህንን ይመስላል። ነገሩ አጓጊ እየሆነ እየሄደ ነው። እግር በእግር ተከታትለን ደግሞ ለእናንተው ለቤተሰቦቻችን የምናስተያይ ይሆናል። አሁን በመቀጠል ወንዱን ልጅ እናስገባዋለን። ያለውን ነገር በስነ ስርዓቱ የምንጠይቀው ይሆናል። ይቺ ልጅ ብዙ ነገር ነው የተናገረችው፣ በጣም ብዙ። ወንዱ ደግሞ ገብቶ የሚናገረውን ነገር አብረን ሆነን እንሰማለን። እናንተም ከጎናችን ነው። እሺ አንተ ሰውዬ፣ አቤት። ይኸውልህ ተደብድበህ ምን ብለህም አልወጣልህም። ምንድን ነው ፍላጎትህ? ሁለቱም እኮ አምነዋል። ምን የሚጸጽት ነገር አለ? በጣም ነው የሚጸጽተኝ። ምንድን ነው የሚጸጽት? ይሄ ነገር እኮ ለትንሽ ለደቂቃዎች እኮ ነው የቀረኝ ከእጄ ሳይገባ ማለት ነው። እሱ ቢገባ ኑሮ ምን አይነት አትረዱም እንዲህ እናንተ? እኔ የእናንተን ስራ እንደሱ አይነት ነገር የምንረዳበት ምንም አይነት ነገር የለንም። አንተ እዛው እመንበት። አይገባችሁ። የምንጠይቅህን ጥያቄ ብቻ እናንተ አይገባችሁ። እናንተ ዝም ብሎ የሆነ እንትን አለ ሰው መደብደብ፣ ቤት መክፈት ምናምን ዝም ብሎ የሆነ ተራ የሆነ ነገር መሰሩት። ተራ የኛ ስራ ነው። ተራ የኛ ስራ ነው ወይ ተራ? እኔ እየነገርኩ ያላችሁ የረቀቀ ነገር ነው። አይታያችሁም እንደ እናንተ። ምንድን ነው የረቀቀው ነገር? እስቲ አስረዳን። እስቲ ያ ቀለበት ከእጅ ገብቶ ኑሮ የኔ አይደለም የቤተሰቦች ኑሮ የትኛውም በቃ ሁኔታ ከፍታ ላይ ነበር። ምንድን ገንዘብ ይሰጥሃል ነው? ስፒሪቹዋሊ ምንም አይታያችሁም እንዴ እናንተ? ስፒሪቹዋል ወይ እኔ እኮ ያለኝ አሁን ራሱ በቃ ለዘንዶ መገበር ነው። እኛም አይታየን ሲለኝ የነበረው እሱ ለትንሽ ደቂቃ እኮ ነው ያመለጠኝ። በእናታችሁ ቆይ አሁን ለማንንም ባደረግከው ነገር በምታደርገውም ነገር እየኮራህ ነው እንጂ አሁን እየተጸጸትክ አይደለም። በመጥፋቱ ነው እየተጸጸትክ ያለው። ደስ እያለኝ ያለው በጣም ምኑ ነው ደስ ያለ? መያዝ በጣም የሆነ ደስታ የለም። በቃ የሆነ መንፈስ ደስ የሚል የሆነ ስራ ጨረሰህ የሆነ ላይ ስደርስ በቃ ደስ የሚል ስራ የሆነ የሚያስደስት መንፈስ የለም። ብር ይሰጥሃል ወይስ ምንድን ነው የምትደረገው? እሱን ሲጨርስ ብር ብቻ አይደለም የሆነ በቃ መንፈስ የሚያረካ ነገር የለም እንዴ? በቃ ሴጣን ነው። አይታይ ጥሩ መንፈስ አይደለም። አታውቅም። እሱ ነው የሚያስደስታችሁ? ይሄ ነው የሚያስደስት አንተ? እና በብሩ ዝም ብሎ ብርማ ተራ እናንተም ልታገኙ ትችላላችሁ። ሰው መገበር ስለዚህ ያስደስታል ማለት ነው። የህፃናትን ደም ወስዶ መስጠት ያስደስታል ማለት ነው። የእነሱ ስራ እኮ ነው። እኔ ያቀርባለሁ፣ እነሱ ምን ፈልገው ነው አይደል? የእነሱ መንገድ ይደሰታሉ እነሱ። እኔ ግን አድርግ የተባልኩትን ማድረግ ነው ስራዬ። ይሄን ፈልገህ አይደል እዛ ደረጃ ላይ ለመድረስ ነው ያንተ ፍላጎት ማለት ነው። ዞሮ እኔ በቃ ደስ ይለኛል። ሀሳብ በቃ ስሰራ እያስደሰተኝ ነው የምሰራው። እንደ ስራ ነው የምታየው? ጭራሽ እያስደሰተኝ ነው የምሰራው እያልኩ አንድ አይነቶች ናችሁ። ምን ባለቤቴ ናት የቀድሟ ወይስ ተልካችሁ የመጣችሁ ናችሁ ሁለታችሁ? አይመለከትም። በእናትህ አይመለከትም አትበለኝ፣ እየጠየቅኩ ነው። ባለቤቴ ናት ወይስ ተልካችሁ ነው የመጣችሁት? አንድ ላይ ተልከን ነው። ያ ድርጅቱ የሌላ ሰው ነው። ሌላ ሰዎች እኛን የሚልኩ ሰዎች አሉ። ምንድን ናቸው ሰዎቹ? እንደናንተ ደግሞ በዛ መንፈስ ውስጥ ያሉ ሰዎች ናቸው። ያንን ስራ ይሰራሉ። በቃ እኛ እናቀርባለን። ቀለበቱንም ይሁን ምንም ይሁን አድርጎ የተባልነው ነው። እየጠየቀ ነው አይደል? ወሬውን ጣልቃ አትግባ። እኔ ከራሴ መንፈስ ውስጥ ነው ያለሁት፣ እያወራሁ ነው ያለሁት። በተጠየቅኩት መሰረት ደግሞ እየመለስኩ ነው። ምንድን ነው የምትለኝ?
ደብድባችሁኛል። ከዚህ ሰውዬ ጋር ከዚህ በላይ ብዙ ማውራት ያለብን አይመስልኝም ማለት ደብድባችሁኛል። ምንም ያደረጋችሁትን ነገር ሁሉንም ናተንስ ውጣ ያው ውሰዱት ና ቴዳ እንግዲህ የነበረን ውሎ ያው ጠዋትም አሁን ፕሮግራማችን መዝጊያ የምናደርገው በምንድነው ጠዋት እስኪን አግኝተው ነው ነበረ በተደጋጋሚ እንግዲህ እየተጨነቀ ነው እየተጨነቀም ደግሞ ሊሆን ይችላል ምክንያቱም ይሄ ቀለበት ከሱ ጋር ተያይዞ ነው ተጥሎ የነበረው እሱ እንግዲህ የግድ አሁን የሚሄድበት ቦታ አለ እዛ ቦታ ላይ ተወስዶ ቀለበቱ ምን እንደሆነ በአባቶችም መታየት ስላለበት ምስጢሩም መፈታት አለበት ዞሮ ሴጣናዊ የሆነ ነገር ነው ሴጣን ደግሞ የሚሸነፈው በመንፈሳዊ በሆነ ነገር ነው ስለዚህ ምን ማድረግ እንዳለብን በመጨረሻ ከስኪ ጋር ሄደን ነው የምንማከረው ማለት ነው ስለዚህ እንደ ጠዋቱ ሄደን ቤተሰቦቻችን ምን እናደርጋለን ከህዝቄ ጋር ያለውን ነገር ያለውን ጉዳይ እንዳገኘው ነው ቀለበቱ እንዳገኘው ነው መንፈሱ እንዲረጋጋ ማለት ያስጨንቃል በጣም አብሮ የተጣለ ነገር አብሮ ካንተ ጋር የሆነ ግንኙነት ያለው ነገር ካንተ የሆነ ሲርቅ ካንተ እንደሚሰረቅ የሆነ እንደሚፈለግ ስታስብ ውስጥህ ጭንቀት ይፈጥራል ያ ነገር ደግሞ እውነት ሆኖ ሲጠፋ ደግሞ ይበልጡ ነው የሆነ ነገር እየተከታተለ እንደሆነ ስለምታስብ ውስጥ ይጨነቃል አሁን ደግሞ ዝቅ ያለበት ሁኔታም ትንሽ አስቸጋሪ ላይ ሁኔታ ላይ ነው ያለው ውስጡ ልክ አይደለም መንፈሱ ልክ አይደለም እየተጨናነቀ ነው ያለው በዚህ ጭንቀት ውስጥ ደግሞ ይሄ ነገር ሲያጋጥመው ለሱ ጥሩ ሁኔታ ላይ ፈጥርለት ይችላል ስለዚህ ያለውን ነገር ሄደን ለስኪ እናስረዳው እናረጋጋው እንደተገኘ እናስረዳው የሚሆነውን ነገር ደግሞ ከቤተሰቦቻችን ጋር አብረን የምንከታተል ይሆናል ጥሩ እንሂድ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦች ዛሬ ከቴዲ ጋር እንግዲህ ዛሬ ገና በመጀመሪያ ቀን መከራን ስትበላ ነው ያልከው አብረኸኝ እንግዲህ ላይታች ስትል ነው የነበርከው ግን በድል አጠናቀናል ማለት ነው። እንዳወጣታችን አልነበረም የነበረው ነገር እስኪ የነበረውን ነገር እንግዲህ በስልክ የነበረውን አንዳንድ ነገሮች ያው ወንዴም አፕዴት እያደረገህ ነበረ ቴክስት እያደረገልህ ነበረ ውሏችንን የነበረውን ዞሮ ብዙ ቤተሰቦቻችንም እያሉ ነበረ የከዳችን ባዩሽ ናት። ባዩሽ ግን ትልቁ ነገር እስኪ ካሁን በኋላም ትምህርት ነው የሚሆነን እንዴት ከዳችን እንዴት ለዚህ ነገር በቃች የሚለው ያው በገንዘብ አልነበረም መጀመሪያም ያው እውነቱን ማወቅ ስላለብህ ነው መንገር ስላለብኝ ነው ለአንተ እንዴት እንደሆነ አላቅም እነዚህ ሰዎች እጃቸው በጣም ረጅም ነው አሁንም ተከታትለዋት እሷ እንደሆነ ሰራተኛዋ እሷ እንደሆነች አውቀው ማለት ነው ገንዘብ መጀመሪያ ላይ ኦፈር አደረጉላት ትልቁ ስታቷ የነበረው እንደሚከታተሏት ለኛ አለመንገሯ እና ፎቶዎች አሳዩት የቤተሰቦቿን ቤታቸው ሆና ቤታቸው የሷ ቤተሰቦች ጋር ሆነው ፎቶ የተለያዩ ፎቶዎች አንስተው በቃ ቤተሰቦችሽን እንገላቸዋለን እንጨርሳቸዋለን ብለው በዛ የተነሳ ነው ልትገደን የቻለችው። እኔ ግን አቢል የሆነ አልተዋጠልኝም ታውቃለህ አነጋገሯ የሆነ ነገር የደበቀች ይመስላል ማለት የሆነ ከዚህ በፊት የሚታወቁ ነገር የሚመስላል እሷ ደግሞ አነጋገሯ ደግሞ አሁን ነው ቅርብ ነው የተዋወቅ ነው ነገር ነው የምትል እና ያለው ነገር ግልጽ አልሆነልኝም እኔ
በደንብ ተከታትለን አጣርተን የምናረጋግጥ ይሆናል ነገሮቹን። እሱ የማይቀር ነገር አሁንም ዝም ብሎ እንትን እንዳለ እንደተደበሰበሰ ነገር ነው። አዎ ግን ደግሞ ዋናው አላማችን ቀለበቱን በእጃችን ማስገባት ነበር። ተቀበላችሁ? ቀለበቱ በእጃችን አስገብተናል። በጣም አሪፍ። በስንት መከራ መሰለ፣ በስንት መከራ ከተደበቀችበት ቤት ውስጥ ደርሰን እዛ ውስጥ የነበሩ ሰዎች እንዴት አገኛችሁ? በሎኬሽን በስልኳ ማለት ነው ትራክ አድርገናት ነበር። ትራክ አድርገናት እንዳጋጣሚ አንተ የገዛላት ስልክ አልነበረ እዚህ በነበረች ስማርት ስልክ ነው። ቤት ውስጥም ቁጭ ስትል እንዳይደበራት ምናምን ብለህ ከኔ ጋር ላይ ታች ስትል ብለህ ትልኮ አሳዝናኝ ነው ምልክ ረጅም ሰዓት ዝም ብላት በተን ነበር ስልኳና አይታችኋታል፣ ታውቃታላችሁ። ከዛ ዝም ብላ ነው የምትቀመጠው። ከዛ እንደዛ ከሚሆን እንደ ቲክቶክም ዩቲዩብም እያየች ይሄን እንዳይደብራት ብዬ ነው እንትን ያልኩት። ምክንያቱም እኔን እየጠበቀችኝ እንደሆነ ስለማሰብ ነው እንጂ ለኔ እየደገሰችልኝ እንደሆነ እንዴት ላሰብ ይችላል? ከሌለኝ ነገር ላይ ነው አንስተን ስልክ እንዲያውም እሱ ነው ያስቸገርኩት። የተወሰነ ገንዘብ ነው አንስተን ስማርት ስልክ የተወሰነ እንትን እንድትል ቲክቶክ ምንም እያየች ጌም የምትጫወትም ከሆነ ትጫወት። ምክንያቱም እኔ ብቻ ነኝ ቤት ውስጥ ያለው እኔና እሷ ነን። ያው የተወሰነ ምግብ ሰራች። ከዛ አብዛኛው ሰዓት ቁጭ ነው የምትለው እና ቁጭ ስትል እኔ ራሴን የሆነ ነገር ሳደርግ እሷን የሆነ ነገር እንድታረግ ከሚል ሳቤ ነው እንጂ እንደዚህ ለኔ ደግሳለኝ ለኔ እኔ እንጃ። ያው መልካም ነገር ግን ማረግ መልሶ የከፈለን ነገር ምንድነው? ያንን ስልክ ይዘው ባይሆን ኖሮ በተን ነበር ብዙ ጊዜ የምትይዘው በሎኬሽን ለማግኘትም እንግዲህ አስበነው አልነበረ ምን ነገር ያደረከው አንተ። ያው ግን ሪፔር ያደረገ መልሶ የከፈለህ ነገር ይሄ ነው ማለት ነው። በራሷ እጅ ነው የተገኘችው። ትንሽ አስለፍተውን ነበረ። አንድ ወንድና አንድ ሴት ነው ቤት ውስጥ የነበሩት። ሊገሏት ሁላ እየደገሱላት ሁላ ነበረ። መጨረሻ ላይ ገንዘብ ሁላ ስጡኝ አለቻቸው። ቀለበቱን አልሰጥም እንደውም ከቤተሰቦቹ ውጪ ገንዘብ ጨምሩልኝ አለቻቸው። ማለት ከዚህ ጀርባ ሌላ ነገር አለ ማለት ግን እኔ እውነት እቺ ባዩሽ እኔ እንደዚህ ሴት እንትሆናል አው የሆነ ትጠራጠራለህ የሆነ ነገር ስታይ ምናምን ግን እንዴት እንደመጣች እናውቃለን። ምስኪን ናት። ብዙ ነገር ብቻ አሁን ላይ እስኪ የትኛውን ሰው ነው ምናምን በጣም ከባድ እኮ በቃ እንዴት ነው የሚሆነው? እኔ አሁን ሳይምጣብኝ በቃ ይቀር ጠላትህንም ምንንም እንደማታከበስ ጥላህን ራስህን ጥላ ራሱ ቋታም ነው። ምን ማድረግ እንዳለብን እንግዲህ በጣም አሁን መመካከር ያለብን ሰዓት ነው። በምን አይነት ወይ ነገሮችን መፍታት እንዳለብን። ምክንያቱም እያንዳንዱ እየመጣ ያለው ሰው እዚህ ቤት ላይ እየደገሰልን መጥፎ ነገር ጦስ ይዞ ነው እየመጣ ያለው። ስለዚህ ነገሮች እንዴት መሄድ እንዳለባቸው እንደ አዲስ ነው ነገሮችን ማድረግ መቻል ያለብን። ያለውን ነገር በደንብ አጥንተን ከነሱም ጋር ገና አልጨረስንም። እዛ ፖሊስ ጣቢያም በደንብ አድርገው ይለፈልፋሉ። ያለውን ነገር በደንብ ወንዱ ደግሞ በጣም የሚገርምህ እንትን ነው ሲያወራ የነበረው። ይሄን ነገር በማድረጉ ደስተኛ እንደሆነ ኮራ ብሎ ነው ሲያወራ የነበረው። እኔ ነበርኩኝ ማቅረብ የነበረብኝ ይሄን ቀለበትና አልተጸጸተም። ትንሽ የነበረው ቀለበቱን ስለቀማነው ነው እንጂ ይሄን ነገር በማድረጉ በዚህ ነገር ውስጥ በማሳለፉ ፕራውድ ሆኖ ነው ሲያወራ የነበረው። ጀግና ነኝ ሁላ እያለ ነው ሲለን የነበረው። በጣም ከሱ ጋር ምንም አይነት ኢንተርቪው ማድረግ ጭራሽ ነው የከበደን። ታውቃለህ የሚናገረው ንግግር በቃ ደስተኛ ነኝ ያደረኩት ነገር ደስተኛ ነኝ። ደስቴን ትንሽ ያጨለመው ነገር ምንድነው? እናንተ መታችሁ ቀማችሁ ያንን ቀለበት። መንፈስ የሆነ የሚጠሩት ነገር አለ። መንፈሱም እንትን ላይ ነበር ከኔ ጋር ይሆን ነበር ምናምን ከፍም እል ነበር ምናምን ብቻ በጣም ብዙ ነገር ብለውናል። ያንን ነገር እናጣናለን። በጣም ጥሩ። ከዚህ በኋላ ግን ውድ ቤተሰቦቼ ድንገት የሆነ ነገር ብናረግ እንዳይገርማችሁ። ምክንያቱም አካሄዳችንን በብዙ መልኩ ሰዎች እያዩት ነው። እኛ ደግሞ አካሄዳችንን መቀየር አለብን። በምን አይነት ሁኔታ ምን እንደምናረግ ከዚህ በኋላ ቀደም ብለን አንናገርም። ምክንያቱም ይሄ ቪዲዮ እያዩት ሊሆን ይችላል። እያያችሁት ከሆነ ግን ተስፋችሁን ቆረጡ። ይበልጥ አጠንክራችሁናል። ይበልጥ እንደ ብረት እንድንጠነክር እያደረጋችሁ ነው። አንለቃችሁም። ዛሬ እዚህ ጋር የወደኩት እኔ ይኸው በጀግናው በቴዲ ተተክቻለሁ። ማንም ከህግ ውጭ አይወጣም። ማንም የበላይ ሆኖ አይኖርም። እናሳያችኋለን። እንደርስባ እያንዳንዷን አንድ ባንድ ላረጋችኋት ነገር እያንዳንዷ ትከፍላላችሁ። ይሄ ቪዲዮ እንደምታዩት እናውቃለን። ከዚህ በኋላ ደግሞ እኛ እርምጃዎቻችንን በዚህ ቪዲዮ ላይ አናሳያችሁም። ድንገት መተን ግን ጉድ እናደርጋቸዋለን። በቃ ይሄ ነው እኔም ልናገረው የምችለው።
አንለቃችሁም አንለቀቅም። ቤተሰቦች እንግዲህ ዛሬ የነበረን ቆይታ ይሄን ይመስል ነበረ። ዞሮ ዞሮ ዋናው ቁም ነገሩ ትልቁ ቁም ነገር ምንድነው የነበረው? ዛሬ ቀለበታችንን አስመልሰናል። ይህን ነገር እንዴት እንደምናደርግ ከቀለበቱ ጋር ተያይዞ ያለውን ነገር የምንማከርበት ነው የሚሆነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ቴንክ ዩ። በዚሁ አጋጣሚ ግን አንድ የመጨረሻ ነገር ቴዲን ዌልካም እንድትሉ ትፈልጋለሁ። ዌልካም ቴዲ በሉልን። ስራውን እንግዲህ እሱም ደግሞ ወጥሮ ጠንክሮ ይሰራልና ዌልካም ጸሎታችሁ አይለይ። ዌልካም ቱ አወር ቲም ብለናል። እናመሰግናለን። ይመቻችሁ።